ከዚህ በመቀጠል ለትግራይ ህዝብ ለአማራ ህዝብ አስተላልፍ ያለው ስምምነት ከተፈለገ የህዝብ ምልመላ ሆኖ የተጎዳው እናት የተጎዳው አባት የተጎዳው የአማራ እናትና አባት ተወያይተው መልምለው 15 አባት ጳጳስ ሊቃውንት ባሉበት ስምምነቱን እንፈልጋለን። የወሰዳችሁትን ትመልሳላችሁ፣ የወሰድነው ካለ እንመልሳለን። በፍርድ በስምምነት አለን። አሁንም ረግጬ የምናገር ከዚህ ውጭ ግን በተለይ እስካሁን ስታዳሙ ስትቀብሩ ስታስቀብሩ የነበራችሁ መሪዎች እነ ደብረ ጽዮን ዳግም ግን ደግሞ የትግራይን ልጅ የአማራን ልጅ ለማጨፋጨፍ መሰለፉና ከኩታራ ባንዳ ጋር የባዴን በድን የልጅ ልጆች ጋር መወያየታችሁ ይሄ አሁንም መልሶ አስወቃሽ ነው። ታሪካችሁ ከተወቃሽነት የማታልፉ መሆናችሁን እንድትገነዘቡ ፈልጋለሁ። ከዚህ ውጭ ለአማራ ጦርነት ሰርጉ ነው። እያንዳንዱ ይህን ግንዛቤ እንዲይዝ ፈልጋለሁ። ባንዳ ነው የሚያስቸግረው እንጂ አማራ አንድ ከሆነ ትግራይ ምን አለው ብዬ ተናግሬያለሁ። ከዚህ ውጭ ጥል ምን አለ? በዚህ መሰረት ወጣችኋል፣ ከስልጣናችሁ አባረናል፣ ተባራችኋል። ስለዚህ ማን ጋር ነው ተስማምታችሁ ወደ ኢትዮጵያ ምድር የምትገቡ? ወደ አማራ ምድር የምትገቡ ከማን ጋር ነው ተነጋግረህ? ከማን ጋር ተስማምተህ? ኩታራ ያበቃው ለራት አይበቃም። ከቀጣፊ ጋር ብትሮጥ ቀጣፊውን ትቀራለህ እያንዳንድ እና አመሰግናለሁ። በታች ያለ ሰራዊት የአማራ ፋኖ ሰራዊት ግን አይዟችሁ ልጆቼ በርቱ። የድል ባለቤት ናችኋል። የድል ባለቤት ያርጋችሁ። አሁንም ነገ አንጽይቱ መድረክ እንድንገናኝ የፈጣሪያችን ፈቃድ እንዲሆንልኝ እመኛለሁ። አመሰግናለሁ። ክብር ይስጥልኝ። እሺ፣ እንደምን አደራችሁ? ሰላም ናችሁ? የተከበራችሁ ጓዶች፣ ታጋይ ወንድሞቼ እንዴት አላችሁ? ሁሉ ሰላም አለን። እስኪ ዛሬ ስለሆነች ነገር ልናገር። በቅድሚያ ግን ስለምንኖርባት ሀገር ኢትዮጵያ ስንል እንግዲህ አንደኛ ስንማር እንዋሻለን። ዲግሪ ካለው ይልቁንስ ማስተር ያለው ውሸታም ነው። እንዲሁም የተማሩ ሰዎች አማኝ ናቸው ግን ይዋሻሉ። በነገራችን ላይ የዘመናዊ የዓለም ነቢያት አንደኛ ቻርልስ ዳርዊን ሰርቫይቫል ኦፍ ዘ ፊተስት አለ። በ1859 ዓመተ ምህረት አካባቢ ይመስለኛል ሰርቫይቫል ኦፍ ዘ ፊተስት አለ። ያሸነፈ ይኖር ሲል በሳይንስ ምልከታ እርስ በእርስ ተዋግተህ በዳርዊን ምርምር እኮ ዛሬ እንደዚህ መባላታችን ትክክል ነው አይደል? ምክንያቱም ሰርቫይቫል ኦፍ ዘ ፊተስት ያሸነፈ ይኑር። ተፈጥሮ ራሷን ባላንስ የምታደርገው እርስ በራስ እያበላላች ነው። የማልቶሲያስ ቲዮሪስ ሐሳብ እኮ ድርቅም ሲከሰት ምግብ አትስጥ፣ ሰዎች እርስ በእርስ ተጣልተው ሲፋጁ ተፈጥሮ ራሷን ባላንስ ለማድረግ ነው ብሎ ያስባል። ቻርልስ ዳርዊን ዘ ሰርቫይቫል ኦፍ ዘ ፊተስት ያሸነፈ ይኑር ሲል 30 ዓመት ጨምሩበት። ኸርበርት ስፔንሰር ታገኙታላችሁ። ሶሻል ዳርዊኒዝም ማለት ማህበረሰብ በራሱ ዝግመተ ለውጥ እያካሄደ አሸናፊው ተሸናፊውን እየበላ ይሄዳል አለና 20 ዓመት ጨምሩበት። የመጀመሪያው የዓለም ጦርነት ይፈነዳል። የመጀመሪያው የዓለም ጦርነት ተከሰተ። ሀያላን ሀገራት ደካሞችን እየበሉ ለማስኬድ ከዛች ዓመተ ምህረት ጀምሮ ከ1900 እስከ 2000 ያለውን ቁጥራቸው 170 ሀገራትን ፈጥረዋል። በምን ሰርቫይቫል ኦፍ ዘ ፊተስት
ያሸነፈ ይኑር በሚለው አያችሁ ጓዶች። ከዛ ቀጠለ በትናንሽ ጎሳዎችና ነገዶች እየፈራረሱ ሀገር ነህ ሰልፍ ዲተርሚንድ ነህ ሀያል ነህ ስትለው መገነጣጠልን ኮሌጅ ውስጥ ትማራለህ። ቲንክ ዘ ትሩዝ ማሰብ ከቻልን በጎ የምትለዋን ቃል ብቻ ማሰብ ነው። ለኔ እሱ ነው በጎነት የምትለዋን ቃል የምትገኘው ልትኖር የምትችለው በሰው ልጅ ብቻ ነው። ዳርዊንን ያነሳውበት ምክንያት ባዮሎጂካል ሰርቫይቫል ኦፍ ዘ ፊተስት ሲለው ለምሳሌ አንበሳን ወሰዱ። እንደው አንበሳ አንድ መጫት በግ ቢያገኝ ይተዋታል? ኩዌሽን ማርክ። በጣም እርጉዝ የሆነችን በግ አንድ ነብር ቢያገኛት ይተዋታል? ኩዌሽን ማርክ። ርህራሄ የለም እንስሳት ዓለም ውስጥ ቢኮዝ እንስሳት ጥቅም ተኮር ነው። አንደርስታንድ ተረታችሁኛል አይደል? እንስሳት ጥቅም ተኮር ነው። እንደ ንብ ታታሪ እንስሳ የለም። ነገር ግን ሰራተኛ ንብ ፌል ካደረገች ነካክሰው ያባርሯታል። ዱ ኦር ኖት ዱ ነው እዚያ ላይ አይባቴ እንስሳት ዓለም ውስጥ ማለት ነው። የሰው ልጅስ የቱንም ሰው ክፉ በሉት፣ የቱንም ሰው ገዳይ በሉት፣ አረመኔ በሉት። ለምሳሌ አንድ እርጉዝ ሴት መኪና በፍጥነት እየመጣ ሊገጫት እያየ ዝም ይላል? እቤት እየተቃጠለ አንድ ህፃን ልጅ እዛ ቤት ውስጥ ሆኖ ሊቃጠል ሊሞት እያለቀሰ እየጮህ ቢያየው ያ ርህራሄ የሌለው ሰው ጨካኝ ምንለው አረመኔ ሰው ቆሞ ያያል? he can't unconsciously ደንብሮ ሊገባ ይችላል። ቢኮዝ ሰው ከእንስሳት የሚለየው ኔቨር ኤቨር ባይ ቲንኪንግ በማሰብ ችሎታ አይደለም። በማሰብ ችሎታ ከሆነማ ዶልፊንም ከሰው የተሻለ የተሰጠውን ነገር ኤፌክቲቭሊ መፈጸም ይችላል ተብሎ ይታሰባል። የሰው ልጅ ከእንስሳት የሚለየው በሞራልና በሞራል ብቻ ነው። ጉድ ኤንድ ባድ የሚል ሐሳብ መለየት ብቻ ነው የሰው ልጅ ከእንስሳት የሚለየው። እና የሰው ልጅ በየትኛውም አክሴፕት በማሰብ ቢበልጥ ኖሮ አሜሪካ ሀያላን ሀገር ነኝ ብላ አዝ ሚሊተሪ አታስብም ነበር። በጦርነት አያምኑም ነበር። እነዚህ አውሮፓውያን ኔቶ፣ አሜሪካ ምናምን የምትሏቸው ሀገራት እኮ አንደኛው የዓለም ጦርነት ላይ 10 ሚሊዮን ህዝብ፣ ሁለተኛው የዓለም ጦርነት ላይ 74 ሚሊዮን ህዝብ፣ ከሁለተኛው የዓለም ጦርነት በኋላ 55 ሚሊዮን ህዝብ ያለቀው በአፍሪካውያን ነው? በኢትዮጵያውያን ነው እንዴ? አይደለም። ስለዚህ ማሰብ አይደለም ሰውን ከእንስሳት የሚለየው ሞራል ነው። በጎ የሚለው ነገር የሚለየው ጉድ ኤንድ ባድ የሚለው ሐሳብ ይለየዋል። ስለዚህ ብዙ ጊዜ እንፈላሰፋለን። ፍልስፍና ስንፈላስፍ ግን ፍልስፍና ጥሩ የሆነ ነገር ጥሩ የሆነ ሐሳብ ይወጣናል። አንዳንዴ ገዳይ ሚዲያ እንመሰርታለን። ይህ ገዳይ ሚዲያ ለትግላችንም ለሀገራችንም አይበጅም፣ አይጠቅምም። አንድ ሀገር አንድ ድርጅት ትክክል የሆነ ሚዲያ ካለል አሸናፊ መሆን አይችልም። ገዳይ ሚዲያ መመስረት የለብንም። አንዳንድ ሳይኮሎጂስት ደግሞ በጣም ከአቅም በላይ ተፈላስፍነ ሲሉ ደግሞ እግዚአብሔርን ይገላሉ። አዎ ክርስቶስን ገሏል። ስለዚህ እውነታውን ዓለም እየተከተልን በእውነት መንገድ እየሄድን ትግላችንን እናስቀጥላለን። 77ኛ ይቀጥላል። አመሰግናለሁ ጓዶች። ከተመቻችሁ ላይክ ሼር አድርጉኝ፣ ኮሜንትም አድርጉኝ። ቴንክስ